አባዬ እኔ ምንም ነገር አላውቅም። የሰው ልጅ የሰው ነው። ይሄ ደግሞ በውጭው ማለት የተለመደ ነገር ነው። እና ያጠፋውሽ ምንድነው? ከልጆቼ የተለየ ነገር አሳንስኩብሽ። ትላንትና ዝም ስንላት ነው ዛሬ እንደዚህ አይነት ነገር ውስጥ የገባችው። እህቴ ናት፣ አትርሳ ደረጀ። እኔ እየዋሸሁኝ ነው? ቆይ በስልኳ አይደል እንደ ቀረጸችሽ? በጣም ነው የማመሰግነው። ከምን አይነት ማዕት እንዳወጣሽኝ አልገባሽም። ሰልችቶኛል፣ አልፈልግም። እሺ በቃ ደክሞኛል። ሪሊ እኔ እንጃ። ግደማ ያደረገችው ነገር ትክክል አይደለም ብላኝ አላጸዳም አልኳት እና ትንሽ በሷ ተግባባን መሰለኝ። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። ጆማዬ ስኪና ሆስፒታል ከተው ይወቅ ይሞራል። በዚህ ማየት ይችላል። እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። የወይዘሮ ማርታ እህት መድኃኒት ጦርነቱን አፋፍመዋለች። ጥፋቷን አላምን ብላ የአቢጌልን ስልክ እስከ ውሃ ውስጥ እስከ መክተት ድረስ ፋይሉን እስከ ማጥፋት ወንጀሏን እስከ ማድበስበስ ድረስ ደርሳለች። እሷ እውነተኛ ዳጣ ውሸታም እስከ መባል ድረስ ለመድረስ የምታደርገው ፍትጊያ እስከምን ጥግ ድረስ ያስኬዳታል። ውድና የተከበራችሁ ቤተሰቦች እጅግ አጓጊና እጅግ ልብ አንጠልጣይ ነው። እንዴት አገኛችሁት? አንዳንድ ጊዜ ከሩቅ ጥላት የቅርብ ወዳጅ ይባላል እና ከሩቅ ጥላት የቅርብ ወዳጅ ይባላል። የወይዘሮ ማርታ እህት ቤቷን ልታፈርስ፣ ዳሯን ልታፈርስ፣ ደስታዋን ልትቀማ እንግዲህ በጣም የሚያሳዝንና ልብ የሚያንጠለጥል ጉዳይ ነው። አቢጌል የእህትነቷን ግዴታ ተወጣለች። ታናሽ እህት የምልሽ አባዬ ለማየ ሲነግረው ብቻ ነው። ስለዚህ እህቴ እኔ ከጎንሽ አለው። ሀቅ ደግሞ ሀቅ ነው፣ ተደብቆ አይቀርም። አክስቴ አንቺ ጋር ግብ ተያይዛለች። ደግሞ ውሸታም አስበላሽ ውሸታም እሷ ራሷ ነው። የአቢጌልና የመድኃኒት ፍጥጫ የወይዘሮ ማርታ መጨረሻ። እህቴ ብትሆኚ ቆርጬ አልጥትሽም፣ ግን ከጥፋትሽ ተምረሽ ሌቦቹን ራስሽ ልከሽ ተዘረፍኩ ያልሽውን ነገር ሳይበቃሽ ደረጀ እኮ ነግሮኛል። ይቺ ሴትዮ ቤታችን ልታምስና ፍቅራችን ልታደፈርስ ደስታችን ልትቀማን የመጣችው በእርግጠኝነት የሆነ ቆርጣ የመጣችበት አላማ አለ። ማርስዬ እኔ አንቺ ጋር መጣላት ቤቴን ሰላም መንሳት ደስታዬን መንጠቅ አልፈልግም። አንቺ ታውቂያለሽ፣ እንደኔ በውጭ ሆናችሁ እየተገናኛችሁ በሰላም ወደ ሀገሯ ብትመለስ መልካም ነው ብሎኝ ነበረ ደረጀ ትላለች አቢጌል። ዛሬ የእህትነቷን ግዴታዋን ተወጥታለች። እህቴ ለእናቴ ሲነግራት አባዬ የዛ ጊዜ ታናሽ እህቴ ልሻለሁ፣ እስከዚያው ግን እዚህ ቤት ቁጭ በይ ዝም ብለሽ፣ አክስቴ ከባድና ኃይለኛ ሰው ናት። እሷ ምንም ከማድረግ ወደኋላ አትልም። እኔ ራሱ እንደሷ ነው መሆን የምፈልገው፣ ግን አሁን ጠላዋት። የእውነት ክፋቱና ተንኮሏን በጣም አንገሸገሸኝ። ሽምጥጥ አድርጋ ክደቷን፣ ያውም እኔ ቀረጽኳትን ቪዲዮ ለማጥፋት የምታደርገው ግብ አይን አውጣ የሆነች ፈጣጣ ስትል ተናግራለች። ዳጣም እማዬ ባሳደግሽኝ በተንከባከብሽኝ ሁሉ ዝግጁ አድርገሽ እንደ ልጆች በያሽኝ እንዴት እንዲህ አደርግሻለሁ ስታስቢው ሲጀመር ጫማዬን አጭሊ ብላ የእውነት አላጸዳልሽም፣ ማጸዳት ከፈለግሽ ብርሽን ከፍለሽ አጸጂ ስላት የእውነት እሰራልሻለሁ ጠብቂ ብላኝ ነበር። ይህንን በቀሏን እያካካሰች ነው። አክስቴ እባክሽን ታይ እያለቻት ነው አቢጌል አሁንም እኔ ጋር ግብ አይሰራልሽም፣ እኔን ዋሺ አልሽኝ አይደለ? አንቺ ያረግሽውን ሽምጥጥ አድርገሽ ክደሽ ሲጀመር ባፌ የተናገርኩት ባያምኑኝ ግድ የለኝም፣ አንቺ እንደቀረጽሽው እኔም ቀርጬሻለሁ በማለቷ አቢጌል ስልኳን ውሃ ውስጥ ነከረችባት። የድርቅናዋ ድርቅነት፣ የፈጣጣነቷ ፈጣጣነት። ወይዘሮ ማርታ እኔ በቻልኳት፣ እኔ በተሸከምኳት፣ እኔ ባስተዳደርኳት አንቺ ምን አገባሽ? እኔ ከበደችኝ አልኩሽ? እኔ ደስታዬን ቀማች፣ ቤቴን አደፈረሰችው አልኩሽ? ቆይ አንቺ ምንድን ነው ከዳጣ ጋር ያለሽ ችግር? በማለት ወይዘሮ ማርታ እህቷን ማንቁርቷን ያዘቻት። መድኃኒትን በቀላሉ የምትፋታ አይደለችም። ውሃም ላክስቴ ነው ስልኩን የሰጠዋት በማለት መስክራለች። ወይዘሮ ማርታ ከዚህ በላይ ማረጋገጫ የለም። ሲጀመር እኔ ያልቀረጽኩትም ብለሽ እሷ ናት ካልሽ አንቺ ምን ያርበተብትሻል? ዶክሜንቶቹንና ማስረጃዎቹን ለማጥፋት ለምን ትሮጫለሽ? ይህ ራሱ እንዳደረግሽው ነው የሚያስረጋግጠው ስትላትም የአቢጌልን ስልክ ውሃ ውስጥ ነከረችው። አቢጌል አንቺ አንዱን ብዘይብኝ አንዱ አለ፣ ለማንኛውም ሚሞሪ ካርድ አለኝ ያው ማየ በማለት ሰጥታለች። የአቢጌል መለወጥ የመልካም ልብ መግዛቷ እጅግ የሚገርምና እጅግ የሚደንቅ ነገር ነው የተፈጠረው። አባቷ ነው ጠፍጥፎ የሰራት አይደለም። ዋሺ ተብላ
በሰው ህይወት ላይ የመጣባትን ነገር መዋሸት አልቻለችም። የገደልኩትን ገድያለሁ፣ የሰረኩትን ሰርቄያለሁ የምትል ምንም አይነት ስህተት የሌለባት የድሮዋ አቢጌልም የአሁኗ አቢጌልም እንደዛው ናት። በልጄ ውሸትና ክደት አታውቅም። ከአንቺ በላይ ቀጣፊና አስመሳይ የለም። ቆይ እኔ ምን አድርጌሽ ነው? እንደ ታላቅነቴ ለምን አላከበርሽኝም? በትዳሬ ላይ ምን ነው አይንሽን አፈጠጥሽ? ቆይ ምንድን ነው የጎደለሽ? ምንድን ነው ልትነጥቂኝ የፈለግሽው? አቢጌል እኔን ልትሸውጅኝ አትችይም አክስቴ። ከኔ ጋር ግብ ግብ ይቅርብሽ። እኔም እንዳንቺ ነበርኩኝ። ያልሆነውን ሆኗል፣ የሆነውን አልሆነም እያልኩኝ ብዙ ስህተቶችን ሰርቼ ከጥፋት የተምሬ መልካም ሰው ስለሆንኩ ነው አሁን ባለጌና ውሸታም ሆነሻል የምትይኝ። አክስቴ ይጸጽትሻል። በእህትሽ ላይ መጥፎ ነገር ባታደርጊ፣ መጥፎ መርዝ ባታፊ መልካም ነው። እንደ አክስትነትሽ እንዳከብርሽ ከፈለግሽ መጥፎ ስራሽን ትተሽ ከዚህ ቤት ተሰናብተሽ በሰላም ውጪ ብትላትም እኔ ላንቺ ብዬ ነው ማለት ጀምራለች። ሁሉንም ማመሃኛ። አሁን ግን ጋሽ ደረጀ ሳይሆን ወይዘሮ ማርታ ናት ማንቁርቷን ይዛ ከዛ ቤት የምታወጣት። አንዳንድ ጊዜ ክፉ ሰዎች በዘረጉት ወጥመድ መልሰው ሲወድቁ፣ በተፉት መርዝ መልሰው ሲነከሱ፣ በተፉት አደገኛ መርዝ መልሰው ሲነደፉ እንዴት ደስ ይላል። መድኃኒት ቤቱን አተራምሳ ደረጀን አንገቱን አስደፍታ አቢጌልን መስክሪ አይቻለሁ የሚለውን ቃል ብቻ ውጪ ብላ ዳጣን አዋርዳ ለማስወጣት መንቅራ ለማባረር ነበር እቅዷ። ሳይሳካላት እመነቅራለሁ ብላ ተመንቅራለች፣ ፈነግላለሁ ብላ ተፈንግላለች። በተፋችው መርዝ ራሷ ተነድፋለች። እንዴት ደስ ይላል። ይህ ሁሉ የአቢጌል ውጤት ነው ማለት ነው። ምክንያቱም ኦልሬዲ ቪዲዮ ስልኳ ላይ ስለተገኘ አርገሸዋል የሚል ሙሉ ድምዳሜ ነበረ። ግን አቢጌል አይቻለው አላየውም ከማለት ውጭ አክስቴ እየዋሸሽ ነው ማስረጃ ላይ ብላ መናገሯ ትልቅ ውጤት አምጥቷል። እጅግ አጓጊና እጅግ ልብ አንጠልጣይ። እንደ እህትነትሽ ልታከብርኝ ይገባል። እንግድነት ብመጣ ተሸከምኩሽ አልሽኝ። እንግድነት ብመጣ እህት ያለች ብዬ ብመጣ አንቺ ግን ተጸየፍሽኝ። እንዴት ታደርጊያለሽ? እህቴ እኮ ነሽ፣ እህትሽ እኮ ነኝ በማለት ማድበስበስ ጀምራለች። ትናንት የሆነው ትናንት ነው፣ ዛሬ እኮ ዛሬ ነው እያለች በጥርሷ እየሸፈነች ማሳለፍ የፈለገችው መድኃኒት ወይዘሮ ማርታ ግን ንክስ አድርገሽ እንዳያሽ ንክስ አድርጌ ይዤሻለሁ ብላታለች። እንዴት ደስ ይላል።